የገዛ በዓቱን ዘግቶ ከሴተኛ አዳሪ ቤት የሚያድረው መነኩሴ የዛሬው ባለ ታሪካችንን ፍጹም አጣምጡት። እጅግ በጣም የሚያስደንቅ ታሪክ ነው። በመጀመሪያ ግን ላይክ አድርጋችሁ ጀምሩ። የዛሬው ታሪካችን በእስክንድሪያ የተፈጸመ ታሪክ ነው። ይህም ታሪካችን የገዛ በዓቱን ዘግቶ የሴተኛ አዳሪዎችን ስም ዝርዝር በሙሉ ሲጽፏል እና ስራውም የቀን ሰራተኛ ነው። ሲፈልጥ ሲቆርጥ በቃ የማይሰራው ስራ የለም። ያን ሲያደርግ ይውላል። በመሸ ጊዜ ግን ለራሱ የሚሆነው የረባ ምግብ እንኳን አይበላም። ምን ያደርጋል? የሽምብራ ቂጣ ይበላና የቀረችውን ገንዘብ ግን ይዞ ለሴተኛ አዳሪ ቤት ይሮጥ ነበር። ለሴተኛ አዳሪ ቤቷን ቤት ይሰጣትና ራስሽን አዘጋጅተሽ ጠብቂኝ እመለሳለሁ ይላታል። በእንዲህ አይነት ስራው ከብዙ ሴተኛ አዳሪዎች ጋር ማሳለፍ ጀመረ። ከብዙ ሴተኛ አዳሪዎች ጋር የከተማው ሰው ደግሞ ነቀ። እንዴት መንጉስናን ታሰድባለህ? እንዴት በእንዲህ አይነት ህይወት ትቀጥላለህ? ከሴተኛ አዳሪ ጋር እንዴት ታሳልፋለህ? ወይ ቆሙናው ሰው በቃ ያላሉት ነገር የለም። እጅግ በጣም ተጸየፉ። እሱ ይሰራል ወደ ሴተኛ አዳሪ፣ ይሰራል ወደ ሴተኛ አዳሪ፣ ይሰራል ወደ ሴተኛ አዳሪ። ሴተኛ አዳሪዎቹም እጅግ በጣም ይወዱት ነበር እና በጣም ይሻሙት ነበር። ያችኛውም ዛሬ የኔ ጋ ነው፣ እችኛውም ዛሬ የኔ ጋ ነው። ሁሉም በቃ በተራ በተራ በጣም ይሻሙት ነበር እና እሱም ብሩን አምጥቶ እሷ ላይ የሚከሰከሰው ሴተኛ አዳሪ ነው። ብሩን አምጥቶ የሚከሰከሰው ሁሉንም ነገር ለሴተኛ አዳሪ እያመጣ ገንዘቡን አስቡት እስቲ። የቀን ስራ ለፍቶ ነው፣ ድንጋይ ቀጥቅጦ ነው፣ እንደገና ደግሞ የረባ ምግብ አንዲት ሳይቀምስ እያንዳንዱን ነገር አምጥቶ ብሩን ለሴተኛ አዳሪ ይሰጣል። ህዝቡ ደግሞ ነቀለ፣ በቃ አበደ ማለት። በጣም ተናደደ ህዝቡ። በቃ አንድ ቀን አንዱ እንደው ምን አደረገው? ያዘውና አንተ እስከ መቼ እንዲህ ትሆናለህ? ወይ ቆብን አውልቅና ከተማ ግባ ወይም ደግሞ ሚስት አግባ። ምንድነው የምትሰራው ምናምን ነገር አለ። እሱም አንድ ነገር መለሰለት። አንተን በእኔ ላይ ፈራጅ አድርጎ የሾመ ማን ነው? ፈራጅ አንድ እግዚአብሔር ነው። ሲቀጥል ደግሞ ሚስት ባግባ ልክ ነህ፣ በአንድ ተወስኜ እኖራለሁ ብሎ ዞር አለ። በቃ ህዝቡ በጣም ነቀለበት። ይህም ሰውዬ በጣም ተናደደና የሆነ ቀን እንደገና አገኘ። ከአንዲት ሴተኛ አመንዝራ ቤት ሲወጣ ያዘው። ይህ ሰውዬ ደግሞ ያችን ሴተኛ አዳሪዋን ያቃት ነበር እና ምን አደረገው? አንተ እስከ መቼ ምናምን ነገር አለና በጥፊ አጮለውና ምራቁን ተፋ። ይህን ጊዜ ሰው ምንም ሳይናገር ሄደ እና የሆነ ሴት ግን አንድ ቀን እጅግ በጣም ጥፋት አጠፋች። ምን አለ? ሌሊቱን ሙሉ ከኛ ጋር ምንም ሳያደርግ ሳይዘሙት ያሳል። እኛን ከዝሙት ይጠብቀናል ብር እየሰጠ ይልቁንም ሲሰግድ ሲጸልይ ከእግዚአብሔር ጋር ሲነጋገር ያሳልፋል። ምን ወዲያውኑ ያቺ ሴት ደግሞ ምን ሆነች? አበደች። አጋንንት ታደረባትና አበደች። ይህ ደግሞ የሆነበት ምክንያት አስጠንቅቋቸው ነበር። ለማንም ሰው ሴተኛ አዳሪ ቤት ካደረ በኋላ ሚስጥሩን እንዳይገልጹበት ተናግሮ ነበር። ብዙ ሴተኛ አዳሪዎችም ደግሞ ይህን ነገር እውነቷን ነው እኛን አይነካንም ብለው መናገር ፈሩ። ምክንያቱም እንደሷ እናብዳለን ብለው ስለፈሩ። የዛሬው ባለታሪካችን ቅዱሱ ስሙ አባ ባጥል ይባላል። እኛ አባት ብዙ አመንዝራ ሴቶችን ከእንዲህ አይነት ከዝሙት ህይወት አድነዋቸዋል። ለፍተው ጥረው ግረው የሚያመጧትን ገንዘብ አንድ ቀን እንኳን እረፍት ገንዘብ እየሰጡ ይታደጓቸው። እናም እኚህን አመንዝራ ሴቶች ምን ብለው ያስጠነቅቋቸው ነበር? እንዳትናገሩ ብለው አውግዘዋቸው ተናግረዋቸው ነበር። ያችም ሴተኛ አዳሪ ያበደችው ለዛ ነው፣ ሚስጥሩን ስለገለጠችበት ነው። እናም ብዙ አመንዝራ ሴቶች ደግሞ ከአባታችን አባ ባጥል ተምረው ትዳር ያዙ፣ ያገቡዋል፣ ቤተሰብ የመሰረቱ እንዲሁም ደግሞ ወደ ገዳም ገብተው የመነኮሱ በፍጹም ተጋድሎ የሚኖሩ በጾም በጸሎት ተወስነው የሚኖሩ አሉ። አባ ባጥልም ከዛ ወዲህ እንዲህ አይነት ተጋድሎ ብዙ ስራዎችን ማናችንም የማናደርገውን ስራ ከሰራ በኋላ ወደ በዓቱ ተመልሶ በመልካም እርጅና ነፍሱን ለእግዚአብሔር ሰጠ። በቤት ውስጥም ምን የሚል ደብዳቤ ተገኘ? የዚህ አገር ሰዎች በማንም ላይ አትፍረዱ እንዳይፈረድባችሁ። መጋቢት 14ም የአባታችን የአባ ባጥል መታሰቢያቸውና የእረፍታቸው ቀን ነው። ከአባታችን ባጥል ረድኤት በረከቱን ይክፈላል። ከአባታችን ባጥል ደግሞ የምንማር እጅግ የሚደንቀው ነገር ንጽህናውን፣ ቅድስናውን እንዲሁም ደግሞ ከፍ ሲል ደግሞ እኛ ብንሆን አስባችሁታል? ልክ እንደዛው ነው የምናደርገው፣ እንፈርድበታለን። እንደውም ድንጋይ አንስተን ሳንፈነክተው እንቀራለን። የእግዚአብሔርን ፍርድ ሁላ የሰው ልጅ እጅግ በጣም ይሻምጡታል። እናም በማንም ላይ
መፍረድ እንደማይገባ ያ መጽሐፍ የሚናገረው ይህንን ነው አይደለ? ማንም ሰው የቆመ ቢሆን እንዳይወድቅ ይጠንቀቅ ነው። ከአባታችን ረድኤት በረከት ይክፈለን። ቀጣይ ደግሞ ቪዲዮ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እስከ ሳምንት ሰላም።